ሐረግ ድራማ ላይ እንግዲህ በክፍል 100 ኤፍራታ ከባድ ወጥመድ ውስጥ ገብታለች። የገባችበት ከባድ ወጥመድ ደግሞ የያፌት ወጥመድ ነው። ያፌት ይህን ወጥመድ ያጠመደው ናታንን ለማሸነፍና ለመጣል ነው። ኤፍራታ እንዴት ልትገባ ቻለች ካላችሁኝ ደግሞ ያፌት እንግዲህ ድርጅቱ ውስጥ እንድትሰራ ካሁን በፊት በጠየቀችው መሰረት ድርጅቱ ውስጥ እንድትሰራ መጀመሪያ ፈቃደኛ ባይሆንም አሁን ግን ናታን ተቀናቃኙ ከሆነ በኋላ የበለ አላፉ እንደሆነ ካወቀ በኋላ ኤፍራታ ወደዛ ድርጅት ውስጥ ገብታ እንድትሰራ ፈቅዶላታል። የፈቀደበት ምክንያት ደግሞ ለኤፍራታ ብሎ ሳይሆን ናታንን ለማሸነፍ ለመጣል የተጠቀመበት ከባዱ ወጥመድ ኤፍራታ ሆናለች። ኤፍራታ እንግዲህ ናታንን ለማዳን እዛ ቤት ከገባች በኋላ አሁን ግን ናታን የሚወድቅበት ትልቁ ወጥመድ ሆናለች። ለምን ካላችሁኝ ኤፍራታን እንግዲህ ያፌት አንድ ትልቅ የሆነ መረጃ አስፈርሟታል። ይሄ መረጃና ፋይል እሷ ሳታነብ ዝም ብላ ነበር የፈረመችው። ብታነበው ኑሮ ይሄኔ ትጠራጠርና ትተው ነበር። ነገር ግን እሷ ምንም ነገር ሳታይ ሳታነብ ከካሁኑ የሚበልጥ ነገር የለም ብላ ዝም ብላ ተቀብላ ሳትጠራጠረው ምክንያቱም ናታን የነሱ ድርጅት ተቀናቃይ ሆኖ እንደሚሰራ ስለማታቅ ቀጥታ ነበረ የፈረመችው ማለት ነው። ያፌት እንግዲህ ይህን ያስፈረማት ፋይል ከባድ እሱ ወንጀል የሚሰራበት ድርጅት በቃ ብቻ የወንጀል የሆነ ነገር ነው። በቃ ናታንን ሊጥልበት የሚችለው ከባድ ወጥመር ነው ማለት ነው። እንግዲህ የነ ያፌት የሚሰራው ወንጀል ብዙ ሴቶችን አግቶ ሴተኛ ዳሪ ማድረግ፣ ብዙ ነገር ሴቶችን መግደል፣ ማሰቃየት ነው። ስለዚህ የነዛ ድርጅቶች ወይ አስተዳዳሪ ወይ ኃላፊ ብቻ እነዛ ድርጅቶችን ኤፍራታ እንደምታስተዳድረው ኤፍራታ እነዛን ድርጅቶችን እነዛን ሴቶች እንዲሰቃዩ የምታደርገው ኤፍራታ እንደሆነች የሚያስመስል ፋይል ነው ማለት ነው ያስፈረማት። ከዛ በኋላ እንግዲህ ናታን ደግሞ የሚፈልገው እዛ የታገቱትን ሴቶች ማስለቀቅ፣ ማስያዝ፣ ወደ ፖሊስ ኃላፊዎቹን በሙሉ ሰጥቶ ሉሊትንና አብሮትን የሚሰሩትን የያፌትን ሰዎች ነበረ ሀሳቡ። አሁንም ፋይሉን ይዞ እንግዲህ እየሰራ ነው። ናታን ስራውን በአግባቡ እየሰራ ይገኛል። ነገር ግን አሁን ናታን ወንጀለኞቹን አገኘው ብሎ ለመያዝ ዝግጅቱን ሲጀምር እነሱን ወጥመድ ውስጥ አገባው አሸነፍኳቸው ብሎ እንግዲህ መንገር ሲጀምር ምናልባት ኤፍራታም ያለችበት ስራ ሊሆን ይችላል ማለት ነው። በዚህን ሰዓት እንግዲህ ናታን በጣም ሊደነግጥ ይችላል። ምክንያቱም እሱ ኤፍራታን ለማዳን ይፈልጋል። ኤፍራታ እዛ ውስጥ የገባችው ተገዳ እንደሆነ ፈልጋ እንዳልሆነ ነው። መጀመሪያ ፈልጋ እንደሆነ ቢያቅም አሁን ላይ ግን ፈልጋ እንዳልሆነ ወንድ ሁነህ አሳየኝ ባለችው መሰረት ወንድ ሆኖ ያፌትን አሸንፎ ኤፍራታን ለመውሰድ እየሰራ ይገኛል። እዛ የሚሰቃዩትን ሴቶችንም ለማስወጣት ጥረት እያደረገ ነው። ነገር ግን ኤፍራታ ይህን ስራ እየሰራች እንደምትሰራ ሁሉም ቦታ ላይ ራሷ ፈርማ ገብታ ፈቅዳ ሲያቅ ናታን ሊደነግጥ ይችላል። ከዛስ በኋላ ኤፍራታ ወንጀለኛ እንደሆነ ሲያቅ አሳልፎ ለፖሊስ ነው የሚሰጣት ወይስ ደግሞ ስራውን በሙሉ ትቶ ተስፋ ቆርጦ ሁሉንም ነገር የሚተው ይመስላችኋል? ምን የሚያደርግ ይመስላችኋል? ግምታችሁን በኮሜንት ላይ አስቀምጡልኝ። ሌላኛው ወጥመድ አቤል ነው። አቤል እንግዲህ ቤት ውስጥ ሆኖ ያሉትን ፋይሎች ሁሉ እያወጣ እየወሰደበት ነው። አቤል የያፌትን ፋይል እያወጣ መውሰድ የጀመረው ለምን ይመስላችኋል? ናታን ጋር እየሰራ ነው ወይስ ደግሞ ሌላ ቦታ? እንግዲህ የታገቱትን ሴቶች ፎቶ ነበረ እያነሳ ሲወስድ የነበረው። አቤል ይህን ነገር ለምን ፈለገው? እና ኤፍራታ ቤትስ መኖር ለምን ፈለገ? መኖር እንደሚፈልግ ነግሯት ነበር። ያፌት እንዲወጣ ቢያስገድደውም እስካሁን ድረስ ግን አቤል እዛ ውስጥ ነበረ። ምናልባት እዛ ቤት የገባው እንግዲህ ይህን መረጃ ይህን ፋይል ለመውሰድ ይሆናል። ይህን ፋይልና ይህን መረጃ ካገኘ በኋላ አቤል ከነ ኤፍራታና ከነ ያፌት ቤት ውጣ ሳይሉት በራሱ መንገድ ሊወጣ ይችላል። ምክንያቱም የያዘውን ፋይል ምናልባት ከለታት አንድ ቀን ስልኩን ከፍቶ ያፌት ሊያይበት ስለሚችል ስለሚፈራና ስለሚሰጋ በራሱ መንገድ እዛ ቤት ሊወጣ ይችላል። እንግዲህ አቤል እዛ ቤት ወጣ ማለት ኤፍራታ በትንሹም ቢሆን ሸክም ቀለላት ማለት ነው። ሌላ ዳግምና ጽዮን ናቸው። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ማስቀመጣችሁን እንዳትረሱ ማለት ነው። ሐረግ ድራማ ላይ እንግዲህ በክፍል 100 ብዙ ነገሮች ተፈጥረዋል። ክፍል 101 ላይ ደግሞ ሊፈጠሩ የሚችሉትን በጉጉት እየጠበቅን እንገኛለን። ከዛ በፊት ግን ክፍል 101 ላይ ምን ሊፈጠሩ ይችላሉ የሚለውን ነገር ግምታችን እያስቀመጥን እንጠብቃለን ማለት ነው። እንግዲህ በክፍል 100
ላይ ጽዮንና ዳግም የሆነች ልጅ ያገኙ መንገድ ላይ እየጠበቁ ነበረ። ያገኟት ልጅ ግን ከነሱ ጋር አብራቸው እንድትሰራ ልታግዛቸው የምትችል ስለ አቤል የሆነ ነገር የምታቅ ስለሆነች ነው እንግዲህ ደውለው የጠሯት። ልጅቷ ግን ፊቷ ላይ የሚታየው ድንጋጤ፣ ፍርሃት፣ ስጋት ነው። እንግዲህ ይች ልጅ ከምን ተነስታ እንደመጣች አይታወቅም። እነዚህ ጽዮንና ዳግም ግን ስራችን ታቀልልናለች፣ ታግዘናለች፣ በትንሹም ቢሆን ያሰብነው ነገር እንዲሳካ ትረዳናለች ብለው ያሰቧት ልጅ ናት። ነገር ግን እንዳሰቡት ሊሆንም ላይሆንም ይችላል። አሁንም እነሱ ጉዟቸውንና መንገዳቸውን እንደቀጠሉ ናቸው። ለቢኒያም ባይነግሩትም ሁለታቸው በጋራ ሆነው ስራውን ለመጨረስ እንግዲህ እየተሯሯጡ ይገኛሉ። ግን ሌላውና የሚያስደነግጠው ነገር ስራቸውን ሊያከሽፍባቸው ይችላል ብለን የምናስበው ዳግም እንግዲህ ገነትን አግኝቶ እንግዲህ ልረዳሽና ላግዝሽ እችላለሁ፣ እኔ የምኖረው ልጅሽ ቤት ነው፣ ልጅሽ ስላንቺ አውርታ አትጠግብም እያለ እንግዲህ እየነገራት ነበረ። አቤል ምን አስቦ ይሆን? ምን አቅዶለት ይሆን? ለዳግም ገነትን ሄዶ እንግዲህ ስለ ኤፍራታ ብዙ ነገር እያወራ እንግዲህ ገነትን ሊረዳትና ሊያግዛት እንደሚችል ከኤፍራታ ጋር ሊያገናኛት እንደሚችል እያወራት የነበረ በዛን ሰዓት ነበረ እንግዲህ ዳግም ለእናቱ ለገነት ስልክ ሲደውል ገነት በአጋጣሚ ስታነሰው እንግዲህ የአቤልን ድምጽ የሰማው። ከዛ በኋላ ነበረ እንግዲህ ዳግም እየሮጠ እናቴ ምን ሊያደርግብኝ ነው ብሎ እንግዲህ በኤፍራታ ስለመጣበት አሁንም ደግሞ በእናቱ መጥቶ ሊያስፈራራውና ሊይዝትበት ሌላም ፋይል ሊይዝበት ስለሚችል እንግዲህ እየሮጠ መጥቶ ነበር መንገድ ላይ የተገጣጠሙት አቤልና ዳግም። እንግዲህ አቤልና ዳግም መጨረሻቸው ምን ይሆናል? ይደባደባሉ ወይስ ደግሞ ተነጋግረው ችግሮቻቸውን የሚፈቱ ይመስላችኋል? ይህንን በቀጣይ ክፍል የምናየው ይሆናል። ግን ደግሞ እስከዛሬ ገነት ጉሊት እንደምትሰራ የት እንደምትሰራ አቤል አያውቅም ነበር። ከዚህ በኋላ ግን ምናልባት ዳግምን ከኤፍራታና ከጽዮን አልፎ በገነትም ሊመጣበት ይችላል። ምክንያቱም ገነት የአቤልን አሁን ላይ የሰራውን ተንኮል በናታን ላይ መረጃ እንደያዘባቸው እያስፈራራቸው እንደሆነ አታውቅም። እሷ የምታውቀው ጽዮንን እንደሚፈልጋት ብቻ ነበረ። አሁን ግን ሌላ ችግር ተጨምሯል ማለት ነው። እንግዲህ ቀጣይ አቤል እንዴት ነው ነገሮችን አሁን ላይ አቤል እያደረገ ያለው ትንሹ ያፌት ነው የሆነብን። ምክንያቱም እዛ ቤት ውስጥ ሆኖ ኤፍራታን ያሳዝናታል፣ ያስተግዛታል። በዚህ ጋር ደግሞ ጽዮንና ቢንያምን ለመለያየት እየለፋ ይገኛል። አለፍ ብሎም ደግሞ ዳግም ጓደኛውንም እንግዲህ አንዴ በእናቱ አንዴ በእህቱ አንዴ ባጎቱ ሚስት እየመጣ እንግዲህ እያሯሯጠው ይገኛል ማለት ነው። እንግዲህ አቤልን ጽዮንና ዳግም እንዴት ነው ዋጋውን ሊሰጡት የሚችሉት? ይህንን በቀጣይ የምናየው ነው የሚሆነው። ሌላኛው ቤዛ ናት ማለት ነው። ቤዛ እንግዲህ በትንሹም ቢሆን ለናታን አሁንም ቢሆን ስሜት እንዳላት እንግዲህ ጽዮን እየጠየቀቻት ነበረ። እንግዲህ ቤዛ እስከዛሬ ድረስ ደህና ሰው ሆና ተቀይራ እረስቸዋለሁ ብላ ሌላ ሰውም ተዋውቃም ነበር። ነገር ግን ናቱ ሲደውልላት ሲያወራት እየተቅለሰለሰች ነበር ሁሌ የምታወረው። ይሄ ነገር ደግሞ ጓደኛዋን እያስደነግጠውና እያጠራጠረው ይገኛል። ዞሮ ዞሮ ግን ቤዛ ሔዋንን ለመፈለግ ወደ ክፍለ ሀገር ልትሄድ አስባለች ማለት ነው። ከዚህ በኋላ ቤዛ ሄዳ ምን አይነት ችግር ሊገጥማት ይችላል? ቤዛ እንግዲህ ሔዋን እንግዲህ እንደሚታወቀው ያፌት ድርጅት ውስጥ ታግታ ሴተኛ አዳሪነት እየሰራች ነው የምትገኘው። ቤዛ ግን ይህን ነገር ባለማወቅ ቤተሰቦቿ ጋር ሄዳ ይሆናል ብላ እንግዲህ መንገዷን ልትጀምር ጓዟን አዘጋጅታለች። ቤዛ ልትሄድ ትችላለች ወይስ ደግሞ ሌላ መንገድ የምትጠቀም ይመስላችኋል? ሌላ እዛ ቤት ውስጥ ያለችው ሉሊት ናት። ሉሊት እንግዲህ ቤት ውስጥ ሆና ፍንጭና መረጃ ለመፈለግ እየተሯሯጠች ትገኛለች። ነገር ግን ሁሉም ሰዎች አይቀርቧትም። ጽዮንም ቢንያምም ዳግምም ቤዛም ሁሉም ሰዎች አይቀርቧትም። ልክ እንደ ተንኮለኛ እንደ መጥፎ ሰው ስለሚያዩት አሁን ላይ የምትፈልገውን መረጃ በምትፈልገው ሰዓት እያገኘች ስላልሆነ በጣም እየተናደደች ትገኛለች። ተስፋ ቆርጣለች። ብቸኝነት እየተሰማት ነው። ሁሉም ስለራቋት አሁን ላይ ብቸኛ የሆነች እየመሰላት ነው። እንግዲህ በቀጣይ ክፍል ምን እንደሚፈጠር ደግሞ ምናየው ይሆናል።